አንድ ሰው ሌላን ሰው ማማት የወንድምን ስጋ መብላት ነው ብሏል። በልቶታል ነው የሚሉት ሰይድና ዑመር። ረመዳን ይመጣና ምላስን ልጓም ይሰጠዋል። ስለዚህ ለአንድ ወር የሰውን ስጋ መብላት ስታቆም 11 ወር ሙሉ ያ አኽላቅ እንዲከተል ይፈለጋል። ለዓለኩም ተተቁን ማለት እሱ ተቅዋን ታዳብሩ ዘንድ። ስለ ሰው ሲነሳ አላህ እንዳይፈትን ተጠንቀቅ። ሰው ዝቅ ብሎ ስታየው አብረህ እንዳትረግጠው አላህ ይፈትናል። ለዛ ነው ኢማሙ ማሊክ ረዲየላሁ ተዓላ አንሁ እኔ እኮ ሰዎችን አውቃለሁ ይላሉ። አይብ አልነበረባቸው፣ ህይወታቸው ጥሩ ነበር። ስለ ሰው ክፍተት ተናገሩ፣ አላህ ክፍተት አስገኘባቸው ይላል። እሱን ባወገዝከው ነገር ሊፈትንህ አላህ ቃል ገብቷል። አንተ የሰው ትዳር ወደቀ እያልክ አንተ በሰላም ትቀጥል፣ ይሄ አላህ ህግ አይደለም። አንተ ባሪያውን ባነወርክበት መንገድ ከቶ ይፈትናል። እሱ እኮ እንዲህ ነው ባልከው ላይ እንዲህ ነው ትባላለህ። እንኳን ልታማ ሰው እንኳን ቢሰድብህ በስርዓት ጥለኸው ለፍ ተብሏል። እኔ ጾመኛ ነኝ ብለኸው ለፍ። ጾመኛ መሆንክህ ልብ በል። የተከበረ ረመዳን ውስጥ ነው ያለኸው። እንዳታምዝ፣ መጥፎ እንዳትናገር፣ እንዳታማ ነው መልእክቱ። የረመዳን አስተምህሮት እጅግ ብዙና ሰፊ ነው። የስልጠና ማዕከሉ ብዙ ትውልድን አውጥቶበታል። በትዕግስት ያስተምራል። ሱብሒ መስገድ ትዕግስት ይፈልጋል። ሐጅ ማድረግ ትዕግስት ይፈልጋል። በአላህ መንገድ ጂሃድ መታገል ትዕግስት ይፈልጋል። በዳዕዋ ላይ መጽናት ትዕግስት ይፈልጋል። ከሐላል ነግደ ማደር ትዕግስት ይፈልጋል። እስክታገባ ድረስ ከሐራም መቆጠብ ትዕግስት ይፈልጋል። ረመዳን እሱ ስልጠና ሊሰጠን መጥቷል።